አንድ አይሱዚ መኪና ሁለት ታዳጊዎችን ገጭቶ ወዲያው ህይወታቸው ሊያልፍ ችሏል። በአዲስ አበባ በደረሰ የመኪና አደጋ የሁለት ህጻናትም ህይወት አለፈ። ሰላም የዩቲዩብ ቻናል ቤተሰቦቻችን፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ዛሬ እጅግ እንግዲህ በጠዋቱ ያሳዘነ ጉዳይ ተከስቷል። ይህም በኮልፌ ቀራኒዮ አካባቢ የተከሰተውን አስደንጋጭ ትራፊክ አደጋ የምናጋራችሁ ነው የሚሆነው። ሰላምታችን በያላችሁበት ይብዛላችሁ። የምትገኙት ምናልሹ የዩቲዩብ ቻናል ላይ ነው። በማህበራዊ ሚዲያ ሲዘዋወሩ ያገኘናቸውን እጅግ የሚያሳዝኑ፣ የሚያስተምሩ፣ ቁም ነገር የሚያዝሉ እንዲሁም የሚያስቁ ገጠመኞችን እያነሳን የምንወያይበት የዩቲዩብ ቻናል ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ቤተሰብ ይሁኑ። ወደ ዝርዝር መረጃው ልውሰዳችሁ። አብራችሁን ቆዩ። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 2 ልዩ ስሙ ሸገር ማዞሪያ አማኑኤል ቤተክርስቲያን አካባቢ ትላንት ሚያዝያ 30 ቀን 2018 ዓ.ም ከቀኑ 9:50 ላይ በደረሰ የትራፊክ አደጋ የጋራ ፉሪ አንደኛ ደረጃ ትምህርት ቤት ተማሪዎች የሆኑት ሁለት ህጻናት ህይወት ማለፉን የጋራ ፉሪ ቅድመ አንደኛና የመጀመሪያ ደረጃ ትምህርት ቤት ርዕሰ መምህር አቶ ውብሸት አዳሙ ለመረጃችን ጥንክር መረጃውን ሰጥተውናል። አደጋው የደረሰው ከካራ ወደ ጀሞ በሚወስደው መንገድ ላይ ትምህርት ቤቱ በሚገኝበት ዳገታማ ስፍራ ሲሆን አንድ አይሱዚ የጭነት መኪና ወደ ውሃ ልማት በሚወስደው መንገድ ላይ የተጓዘ ያለ በፍሬም ብልሽት ምክንያት ወደ ኋላ ተመልሶ ተማሪዎቹን በመግጨቱ ነው ሲሉም ተናግረዋል። አደጋው የተከሰተው ተማሪዎች ከትምህርት ቤት በወጡ በ5 ደቂቃ ልዩነት ውስጥ መሆኑ ታውቋል። በዚህ አሳዛኝ አደጋ ህይወታቸው ያለፈው መስዑድ ነጃና አብዱል ሐፊዝ አንዋር የተባሉ የአንደኛና የሁለተኛ ክፍል ተማሪዎች ሲሆኑ ሁለቱም ህጻናት በደረሰባቸው ከፍተኛ ጉዳት ህይወታቸው ወዲያው ሊያልፍ ችሏል። ህጻናቱን የገጨው አሽከርካሪ ለፖሊስ እጁን የሰጠ መሆኑንም ዳይሬክተሩ ጨምረው ተናግረዋል። ከዚህም በተጨማሪ የትላንትናውን ዕለት የፖሊስ ፎረንሲክ ምርመራ የተከናወነ ሲሆን የሁለቱም ተማሪዎች የቀብር ስነስርዓት ዛሬ መፈጸሙን ርዕሰ መምህሩ ተናግረዋል። አቶ ውብሸት ባጋጠማቸው አደጋ የተሰማቸውን ሐዘን በመግለጽ በአደጋው ልጆቻቸውን ላጡ ቤተሰቦችና ለትምህርት ቤቱ ማህበረሰብ አባላት መጽናናትን ተመኝቷል። እንግዲህ ከጊዜ ወደ ጊዜ እየጨመረ የመጣው የትራፊክ አደጋ በርካታ ህዝቦችን እየነጠቀን ይገኛል። አሁን ደግሞ በቅርቡ እየሰማን ያለው ታዳጊ ህጻናት ላይ ትኩረት አድርጎ በሚባል ደረጃ ባይሆንም በጣም ተደጋጋሚ አደጋዎችን እየሰማን እንገኛለን። ህጻናቶችን ከዚህም በተጨማሪ ወላጆች ከትምህርት ቤት በሚወጡበት ሰዓት ላይ የራሳችሁን እገዛ እንድታደርጉ ስል በራሳችን ቻናል ስም ለማሳሰብ እወዳለሁ። ምክንያቱም እነዚህ ታዳጊዎች እንደተመለከታችሁት የአንደኛና የሁለተኛ ክፍል ተማሪዎች ናቸው። ይህ ማለት የወላጆችን እገዛ የሚፈልጉ በመሆኑም ወላጆች አስፈላጊውን የሆነ ክትትል እንድታደርጉላቸው ለማሳሰብ እወዳለሁ። ምክንያቱም በዚህ ሰዓት አስተማሪዎች ለወላጆች አስረክበው ቢሆን ወላጆች ይዟቸው መጥተው ቢሆን ምናልባት እንላለን። ነገር ግን የፈጣሪ ፍቃድ ነው የሚሆነውና ከፈጣሪ በታች ደግሞ እንደዚህ ቢሆኑ ወላጆች ልጆቻችሁን ሄዳችሁ ብትወስዱ ከትምህርት ቤት አስተማሪዎች ደግሞ ለወላጆች አስረክባችሁ ብትለያዩ የሚሉትን ሀሳቦች ትንሽ ለመስጠት ያህል ነው። እናንተም ከፈጣሪ በታች የእናንተ አስፈላጊ ድጋፍ ያስፈልጋችኋል ለልጆቻችን ማለት ነው። የዛሬው ፕሮግራማችን እንደዚህ እያልኩኝ እንግዲህ እነዚህ ህጻናቶች ገና ታዳጊና ሀገር ከነሱ ብዙ የምጠብቅ ለቤተሰቦቻቸው ለማህበረሰቦቻቸው በብዙ ደረጃ ማገልገል የሚችሉና በብዙ ነገር ራሳቸውን መጥቀም የሚችሉ ታዳጊዎች ህይወት በትራፊክ አደጋ በትላንትናው ዕለት ከተምረው ከወጡ በኋላ ከአይሱዚ ጋር በነበረ ግጭት ህይወታቸው ሊያልፍ ችሏል። ፈጣሪ የሁለቱንም ህይወት በአጸደ ገነት እንዲያኖርልን እየተመኘን ወላጆች ልጆቻችሁን እንድትጠብቁ እንዲሁም የልጆች ቤተሰቦች፣ አስተማሪዎች፣ የትምህርት ቤት ማህበረሰቦች፣ ጓደኞች ደግሞ መጽናናቱን እንዲሰጣችሁ በፈጣሪ ስም
እንለምናለን። ልጆቻችን ደግሞ በአጸደ ገነት ከእቅፉ ጎን ያስቀምጥልን እያልን የዛሬውን ፕሮግራማችን እዚህ ላይ ያበቃል። በማህበራዊ ሚዲያ የሚዘዋወሩ እውነተኛ የሆኑ መረጃዎችን ወደ እናንተ እያደረስን የምንቆየው እዚሁ ቻናል ላይ አብረናችሁ ቆይታ የምናደርገው ይህ ምን አሉ ሾው የተሰኘው የዩቲዩብ ቻናላችን ነው። በዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ቤተሰብ ይሁኑ። ለወዳጆቻቸው መጽናናትን እንመኛለን። እኛም መረጃችንን እዚህ ጋር አበቃን። ቸር ወሬዎችን ለመዘገብ ያብቃን። ቸር ዋሉልን።